ሰላም ጤና ይስጥልን ውድ የሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? ዕለታዊ የሐሳብ ዴይሊ ፕሮግራማችን እንሆ ተጀምሯል። በዛሬ የሐሳብ ዴይሊ ፕሮግራማችን የምናነሳው እንግዲህ ወቅታዊ የትግራይ ክልል ሁኔታን ይሆናል። ባለፈው ጊዜያቶች በርካታ ሁነቶች ሲካሄድበት የነበረው የትግራይ ክልል አሁንም አዳዲስ እንቅስቃሴዎችን እየተመለከትን እንገኛለን። በተለይ ደግሞ ለትግራይ ህዝብና ለትግራይ ቀውስ የሆነው ህወሓት ዛሬም ያልተገቡ ስራዎችን እየሰራ ይገኛል። ካለፈው ስህተቱ የማይማረው ህወሓት አሁንም አዳዲስ ስህተቶችን ለመድገም አዳዲስ እንቅስቃሴን ጀምሯል። ህወሓት ካለፈው ስህተቱ መማር ሳይሆን አዳዲስ ስህተቶችን በመድገም የትግራይን ክልል ወደ ቀውስ ማስገባት፣ የትግራይን ወጣት መስራት ባለበት እድሜው ወደ ጦርነት መማገድና የትግራይን እናት ዳግመኛ ሀዘንና የሀዘን ማቅ ማልበስን ይዞታል። በአሁን ላይ እንግዲህ የህወሓት አመራሮች አዳዲስ እንቅስቃሴዎችን ጀምረዋል። ከዚህ በፊት በተለይ ደግሞ ህገወጥ የሆኑ እንቅስቃሴዎችን ሲያደርጉ የነበሩ የህወሓት አመራሮች ዛሬም በሌላ የህገ ወጥ እንቅስቃሴ ላይ ተጠምደዋል። በዚህ ጉዳይ ላይ እንግዲህ ወቅታዊ የትግራይ ክልል ሁኔታ ምን ይመስላል የሚለውን ሀሳብ ዘርዘር ያሉ መረጃዎችን እኔ ዮርዳኖስ ለማ ወደ እናንተ ማደርስ ነው የሚሆነው። ካለፈው ስህተቱ ያልተማረው ህወሓት ዛሬም በትግራይ ክልል አዲስ ቀውስን ለማምጣት እንቅስቃሴ ጀምሯል። ትግራይ ባለፉት ጊዜያቶች በርካታ ውድመቶች ደርሰውባታል። የዚህም ውድመት ዋነኛ ተጠያቂ ህወሓትና ህወሓት ብቻ ነው። በተለይ ደግሞ የህወሓት አመራሮች የስልጣን ጥማታቸው፣ የገንዘብ ፍላጎታቸውና ሁሌም ከኛ በላይ ማንም ሀገርን አይምራ ለሀገርኛ ብቻ እናውቅላታለን በሚል እሳቢያቸው ትግራይን ከፍተኛ ውድመት አድርሰውባቸዋል። የትግራይ ወጣት መስራት ባለበት እድሜው መስራት ሳይችል አካለ ጎዶሎ ሆኖ ዛሬ ላይ የሌሎችን እጅ እንዲጠብቅ አድርገውታል። እነዚህ ሁላ ባሉበት ሁኔታዎች ላይ ዛሬም በሰላምና በተለያዩ እንቅስቃሴዎች ላይ የሚገኘውን ትግራይ ክልል አዳዲስ እንቅስቃሴዎችን በማምጣት ወደ ቀውስ ለማስገባት ሰፊ እንቅስቃሴ ጀምረዋል። ህወሓት በተለይ ደግሞ የፕሪቶሪያ የሰላም ስምምነት በተለያዩ ጊዜያቶች እንደ ምክንያትነት ያነሳል። የፌዴራል መንግስቱ የፕሪቶሪያውን የሰላም ስምምነት ጥሷል ይላል። ነገር ግን የፕሪቶሪያውን የሰላም ስምምነት ማን ጣሰ ብለን ስንመለከት ህወሓት ራሱ በግልጽ ሲጥሰው ባለፉት ጊዜያቶች ተመልክተናል። አሁንም ደግሞ አዳዲስ ጥሰቶችን እያደረሰ ይገኛል። የፕሪቶሪያ የሰላም ስምምነት ከሻረ ቢቆይም ዛሬ ላይ ደግሞ የፕሪቶሪያ የሰላም ስምምነትን ለመጣስ ደግሞ የተለያዩ አዳዲስ እንቅስቃሴዎችን የሚያደርገው ህወሓት አሁንም ቢሆን የፌዴራል መንግስቱን ወቀሳና ክስ ማቅረቡን ቀጥሏል። በተለይ ደግሞ በቅርብ ጊዜያቶች አዳዲስ እንቅስቃሴዎችን የሚያደርገው ህወሓት የተለያዩ ጊዜያቶች ላይ ሲያነሳ የነበሩ ሀሳቦችን የፕሪቶሪያ የሰላም ስምምነትን የፌዴራል መንግስት ጥሷል፣ የፌዴራል መንግስቱ ላይ ጫና ሊደረግበት ይገባል ይላል። ነገር ግን ጫና ሊደረግበት የሚገባው ህወሓት ሆኖ ሳለ አሁንም ህወሓት የተለያዩ አዳዲስና ተንኳሽ ሀሳቦችን በፌዴራል መንግስቱ ላይ ይሰነዝራል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ በፊት በተለይ ደግሞ በፓርላማ ላይ ህወሓት የፕሪቶሪያ የሰላም ስምምነት ሙሉ ለሙሉ ጥሶታል ብለዋል። ከጣሰበትም ምክንያት አንደኛውን እንኳን ሲያነሱ በተለይ ደግሞ ህወሓት በነበረው ባለፉት ጊዜያቶች ያደረገው ምርጫ ህጋዊ ምርጫ አልነበረም። ህጋዊ ምርጫ እንዲያደርግ እድል ተሰጥቶት ነበረ። ነገር ግን ህወሓት አዲስ ምርጫ ማድረግ ወይንም ደግሞ የትግራይ ክልልን በሰላምና በጸጥታ ማስተዳደር አይፈልግም፣ የተለያዩ የጦር እንቅስቃሴዎችን እያደረገ ይገኛል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ህወሓት የፕሪቶሪያ የሰላም ስምምነትን እንዴት እንደጣሰው ይገልጻሉ። ፕሪቶሪያ የተደራደር ነው ከጀነራል ጻድቃን ጋር ነው፣ ከጌታቸው ረዳ ጋር ነው፣ ከአሰፋ ብርሃ ጋር ነው። ዋነኛ ተደራዳሪ በትግራይ ወገን ጻድቃን፣ ጌታቸውና አሰፋ፣ ሌሎች ሰዎች ይኖራሉ። ዋናዎቹ ግን እነዚህ ናቸው ፈራሚዎቹ። በእኛም ወገን ይታወቃሉ። እነሱ ስጠይቃቸው ያሉኝ ነገር አለ። በስፍራው ያልነበሩ ሰዎች፣ አንዳንዶች ፕሪቶሪያን የማያውቁ ሰዎች ደግሞ ፕሪቶሪያ እናስከብር ይላሉ። አሁን እና የወለደችው እያለች የታቀፈችው እናት ልሆናለች የሚለው ነገር እሱ ፕሪቶሪያ ስምምነቱ አንደኛ ቲፒኤልኤፍ ህጋዊ ምርጫ አላደረገም። ህገ መንግስት ጥሶ ነው ያካሄደውና ያን የጨበራ ምርጫ ይሰርዝ። እሺ ይሰርዛለሁ። ሁለተኛ በዚያ ምርጫ ሲያበያ የተቋቋመው መንግስት ይፍረስ፣ ህጋዊ መንግስት አይደለም። ምክር ቤቱ ይበተን፣ ህጋዊ ምክር ቤት አይደለም። ሶስተኛ ከሁሉ የተውጣጣ መንግስት ይመረጥ፣ ማለት ትራንዚሽናል ገቨርንመንት ይቋቋም። ቀጥሎስ በህዝብ የተመረጠ መንግስት እና ህገ መንግስት አከብራለሁኝ። እዚህ ያለው ጠቅላይ ሚኒስትር ነው ተመርጧል። እዛ ያለው ፕሬዝዳንት ግን ይወርዳል ነው ስምምነቱ። የታጠቀስ በዲዲአር ይፈታል ትጥቅም እንጂ መሳሪያ መደበቅ አልተስማማንም። ማሰልጠን ማስመረቅ አልተስማማንም። ስምምነቱ የታጠቀው ያስረክባል እንጂ መሳሪያ ደብቆ ማስቀመጥ ወይም በኮንትሮባንድ ለመግዛት መሞከር የሚል ስምምነት ላይ አልነበረም።
የተፈናቀሉስ ይመለሱ ወደ ቀያቸው። ልክ ራያ ላይ እንደመለስ ነው፣ ጸለምት ላይ እንደመለስ ነው፣ ወልቃይት መመለስ አለበት። ይሄ የመንግስት ጽኑ አቋም ነው። ይመለሱ። የውጭ ጉዳይ የጸጥታ የመከላከያ ጉዳይስ የፌዴራል ስልጣን ነው። ማን ያለው? የራሱ የህወሓት ህገ መንግስት። እኔ አልጻፍኩም። የነሱ ህገ መንግስት የውጭ ግንኙነት በሚመለከት የፌዴራል መንግስትን ይመለከታል፣ መከላከያን በሚመለከት ደህንነት በሚመለከት ፌዴራል ይመለከታል ይላል ህገ መንግስቱ። አልቀየርነውም። ታውቃላችሁ። እነሱ ስልጣን ላይ ያሉ የሚሰራ ህገ መንግስት እነሱ ሲወርዱ የማይሰራ መሆን የለበትም። አሁን ላይም ባለፉት ጊዜያቶችም ህወሓት የፌዴራል መንግስቱ ላይ የተለያዩ ክሶችን ያቀርባል። ከክሶቹም ዋነኛው እንግዲህ የፕሪቶሪያ የሰላም ስምምነት ነው። የፕሪቶሪያ የሰላም ስምምነት ከተስማማ በኋላ ራሱ አውቆ እየጣሰ ያለ ነገር ግን የፌዴራል መንግስቱንና ጠቅላይ ሚኒስትሩን ወቀሳና ዘለፋን ተያይዞታል። እነዚህ ሁላ ባሉበት ሁኔታ በተለይ ደግሞ በፕሪቶሪያ የሰላም ስምምነት ላይ ከተቀመጠው ዋነኛ ሁኔታ የህወሓት ታጣቂ ኃይሎች ሙሉ ለሙሉ ትጥቅ መፍታት የሚባለው ጉዳይ ነው። ነገር ግን ህወሓት የነበሩ ታጣቂዎችን ትጥቅ ማስፈታት አልፈለገም። በዲዲአር ትግበራ ታጣቂዎችን ወደ ቀድሞ ህይወታቸው መመለስ የሚባለውን ስራ ሙሉ ለሙሉ እየሰራ እንመለከታለን። ትናንትና እንግዲህ ህወሓት በአዲግራት ከተማ ላይ ለወራት ሲያሰለጥናቸው የነበሩ አርሚ 15 ኮማንዶ ወታደሮችን አስመርቋል። በዚህም የምረቃ ፕሮግራም ላይ እንግዲህ የህወሓትና የጊዜ አስተዳደሩ ከፍተኛ አመራሮች ተገኝተዋል። ጊዜ አስተዳደሩ ክልሉን ወደ ሰላምና ደህንነት ለማምጣት ኃላፊነት ተሰጥቶት ተሹሟል። ነገር ግን ጊዜ አስተዳደሩም ቢሆን ከህወሓት ጋር በማበር የትግራይን መጪ ዕጣ ፈንታ ላይ ጦርነትን ለማወጅ እንቅስቃሴ እያደረገ ይገኛል። በትናንትናው የአርሚ 15 ምረቃ ፕሮግራም ላይ እንግዲህ የትግራይ ክልል ጊዜ አስተዳደር ሰላምና ጸጥታ ኃላፊ የሆኑት ፍስሐ ማንጁስን ጨምሮ ሌሎች የህወሓት ከፍተኛ አመራሮችና የህወሓት ታጣቂ ኃይሎች ጀነራሎችም ተገኝተዋል። እነዚህ እንቅስቃሴዎች እንግዲህ በትግራይ ዳግመኛ ጦርነት ወይንም ደግሞ ትግራይን ወደ ከፋ ቀውስ ለማስገባት የሚሆኑ እንቅስቃሴዎች እንደሆኑ መመልከት እንችላለን። ምክንያቱም የፕሪቶሪያ የሰላም ስምምነት ሲፈረም የህወሓት ታጣቂ ኃይሎች ሙሉ ለሙሉ ትጥቅ ፈተው ትጥቃቸውን ለፌዴራል መንግስቱ ሊያስረክቡ ፊርማቸውን አስቀምጠዋል። እነዚህ ፊርማ ላይ እንግዲህ ትግበራ ከማድረግ ይልቅ ሌላ አዳዲስ ሰራዊትን በተለያዩ ጊዜያቶች እያስመረቀ ይገኛል። ትናንትናም እንግዲህ በርካታ የሚሆኑ ሰራዊቶችን በአዲግራት ከተማ ህወሓት አስመርቋል። ሰላም ህወሓት ታዲያ ለምንድን ነው የትግራይ ሰላምና ደህንነትን የማይፈልገው? ትግራይ ሰላም እንዳትሆን ህወሓት ለምንድን ነው እንደዚህ አይነት ስራዎችን የሚሰራው ብለን ስንመለከት፣ ምክንያቱም የህወሓት ከፍተኛ አመራሮች አሁንም ቢሆን የስልጣን ጥማታቸው አላበቃለትም። በዚህ እድሜያቸውም አዳዲስ የስልጣን ጥማት ያለባቸው የተለያዩ አመራሮች ከፍተኛ ወታደራዊ እንቅስቃሴን እያደረጉ እንመለከታለን። ከዚህም ውስጥ እንግዲህ በቅርቡ ማንሳት የምንችለው በተለይ ደግሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት ጌታቸው ረዳን ባልሆነና በህገ ወጥ መንገድ ከስልጣን ካስወረዱ በኋላ ጀነራል ታደሰ ወረደም ከተሾሙ በኋላ እንግዲህ አሁን ላይ ከሰሞኑ የህወሓት አመራሮች ጀነራል ታደሰ ወረደ ጽህፈት ቤትን በመክበብና የጀነራል ታደሰ ወረደን ስልጣን ሌሎች የስልጣን ጥማት ያለባቸው ከፍተኛ የህወሓት አመራሮች እሳቸውን ለመንጠቅ ወታደራዊ እንቅስቃሴ እያደረጉ እንመለከታለን። ከሰሞኑ እንግዲህ በትግራይ ዋና ከተማ መቀለ ላይ የትግራይ ክልል ጊዜያዊ አስተዳደር ቢሮ በአርሚ 31 ተከቦ እንደነበረ ሁላችንም የምናስታውሰው ነው። ይህም ከበባ የተደረገው እንግዲህ በተለይ ደግሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት ሌተናል ጀነራል ታደሰ ወረደ የህወሓትን ሙሉ ለሙሉ ፍላጎት እያሟሉ ስላልሆነ እሳቸውን አውርደን እንደ ከዚህ ቀደሙ ሌላ አዲስ አመራር እንተካ በሚባል በተለያዩ የህወሓት አመራሮች የተጠነሰሰ እንደሆነ ከጊዜያዊ አስተዳደሩ የወጡ መረጃዎችን መመልከት ችለናል። እንደምናውቀው አቶ ጌታቸው ረዳን ለማውረድ የተለያዩ ወታደራዊ እንቅስቃሴ ተደረጉ፣ እሱም ተሳካላቸው። ነገር ግን በራሳቸው ፍላጎት ራሳቸው የመረጡትና ራሳቸው ህወሓትንም ሆነ ጊዜያዊ አስተዳደሩን ይመራልናል፣ ከጎናችን አብሮን ይደግፋል ያሉትን ጀነራል ታደሰ ወረደንም ለማውረድ አዳዲስ እንቅስቃሴዎችን ጀምረዋል። ይህንን የምንመለከተው ደግሞ የህወሓት አመራሮች አሁንም ቢሆን የስልጣን ጥማታቸው አልበቃም። የስልጣን ጥማታቸውን ለማሳካት ሲሉ ዛሬም በትግራይ ክልል ዳግመኛ ግጭት ለማስነሳት እነዚህን አይነት እንቅስቃሴዎች እያደረጉ ይገኛሉ። እነዚህ አመራሮች ከስልጣን ጎን ለጎን ደግሞ በተለያዩ ጊዜያቶች የዘረፏቸውን ሀብትና ንብረት እንደዚሁም በተለያዩ ጊዜያቶች የሰሯቸው ወንጀሎች እንዳይጋለጡባቸው ለወንጀላቸው መሸሸጊያ እንደ ዋነኝነት የሚጠቀሙት የትግራይ ክልል ጊዜያዊ አስተዳደርን ስልጣን ነው። እነዚህን ስልጣኖች ለማግኘት ደግሞ የተለያዩ እንቅስቃሴዎች እየተደረጉ እንመለከታለን። እነዚህ እንቅስቃሴዎች ትግራይ ክልልን ወደ ሰላምና ደህንነቷ ለማምጣት አይደለም።
በትግራይ ክልል ሰላማዊ እንቅስቃሴ ለመፍጠር አንመለከትም። እንዲያውም በከባድ ጦር መሳሪያ የታገዘና ወታደራዊ እንቅስቃሴ በማድረግ በእነዚህ አይነት እንቅስቃሴዎች ክልሉን ሰላምና ደህንነቱን ለማሳጣት ወታደራዊ እንቅስቃሴዎችን በክልሉ አንዳንድ አካባቢዎች ላይ እየተመለከትን እንገኛለን። በተለይ ደግሞ ህወሓት ህጋዊ ሰውነቱን ካጣ በኋላ የተለያዩ ያልተገቡ እንቅስቃሴዎችን ሲያደርጉ እንመለከታለን። እንደምናውቀው ህዝባዊ ወያኔ ሓርነት ትግራይ ህወሓት ከፓርቲነት ሙሉ ለሙሉ ከተሰረዘ በኋላ እንቅስቃሴው እንደ ሙሉ ፓርቲና ስልጣን እንዳለው እንደሆነ ተመልክተናል። በተለይ ደግሞ በምርጫ ቦርድ ህጋዊ ሰውነቱን ያጣ ፓርቲ ማድረግ የሌለባቸውን ነገሮች ሲያደርግ እንመለከታለን። በክልሉ የፖለቲካዊ እንቅስቃሴን ያደርጋል። ይሄ ደግሞ አንድ ፓርቲ ህጋዊ ሰውነቱን አጣ ማለት በክልልም ሆነ በተለያዩ አካባቢዎች ምንም አይነት የፖለቲካዊ እንቅስቃሴ ማድረግ አይችልም። ነገር ግን ህወሓት እነዚህን አይነት ህጎችን በመጣስ በትግራይ ክልል የተለያዩ የፖለቲካ እንቅስቃሴዎችን እያደረገ ይገኛል። ሌላው ክልሉን በኃይል ማስተዳደር ነው። በተለያዩ ጊዜያቶች በትግራይ ክልል አንዳንድ አመራሮችን የራሱ ፍላጎት ለማሟላት ሲል እየቀየረ ይገኛል። እንደምናስታውሰው በደቡባዊ ትግራይ ከፍተኛ ቀውስና አለመረጋጋቶች ተፈጥረው ነበረ። የዚህም ቀውስ መነሻ ምክንያት እንግዲህ በተለይ የጊዜ አስተዳደሩና ህወሓት በጋራ በመሆን በተለያዩ አካባቢዎች ያሉ በተለይ ደግሞ በጊዜ አስተዳደሩ ባለፈው በአቶ ጌታቸው ረዳ ጊዜ የተመረጡ የጊዜ አስተዳደር አመራሮችን መሻርና የራሳቸውን የህወሓት አመራሮች ለመተካት እንቅስቃሴ ነበረ። ደቡባዊ ትግራይ ላይ ያንን እንቅስቃሴ ሲያደርጉ የደቡባዊ ትግራይ ህዝብ አንፈልግም፣ እንደዚህ አይነት እንቅስቃሴ አናደርግም በማለታቸው ወታደራዊ እንቅስቃሴ ሲያደርጉ ነበረ። እነዚህም እንቅስቃሴዎች ትግራይን ወደ ዳግመኛ ግጭት ማስገባት እንጂ የትግራይ ሰላምና ደህንነትን ለማምጣት እንደማይንቀሳቀሱ መመልከት ችለናል። ሌላው በትግራይ ክልል የተለያዩ አካባቢዎች ላይ የራሳቸውን ስልጣን ከመሾሙም አልፎ አካባቢዎችን እኛ ብቻ እናስተዳድር፣ ሌሎች አካላቶች አታስፈልጉም በማለት የራሳቸውን ኃይል በመጠቀም ከአካባቢው ላይ የተለያዩ አመራሮችን ሲያሸሹ ወይንም ደግሞ ሲያባረሩ ተመልክተናል። ይህም ትግራይን ወደ ዳግመኛ ግጭት ያስገባል እንጂ ለትግራይ ሰላምና ደህንነት ታስቦ አይደለም። በክልሉ ሰራዊትን መገንባት ወይንም ደግሞ አዳዲስ ሰራዊቶችን ማስመረቅ በተለያዩ ጊዜያቶች የተለመዱ ናቸው። እነዚህ ሂደቶች ደግሞ በተለይ ደግሞ የህወሓት አመራሮች ከሀገር ውስጥም ከሀገር ውጭም ባሉ አካባቢዎች ላይ ወታደሮችን ያሰለጥናል፣ ያስመርቃል። እነዚህ ወታደሮች ቀጣይ ዕጣ ፈንታቸው ምንድን ነው? እነዚህ ወታደሮች የሚመለመሉት የሚሰለጥኑትስ በትግራይ ክልል ወይም ደግሞ ከፌዴራል መንግስቱ ጋር ሌላ ጦርነት ለማንሳት ህወሓት እቅድ እንዳለው ማሳያ ናቸው። እነዚህ እንቅስቃሴዎች በተለይ ደግሞ ባለፈው ጦርነት በርካታ ውድመት የደረሰበት ትግራይ እንደዚህ አይነት አዳዲስ ጦርነቶችን ማስተናገድ አይችልም። ያለፈው ጦርነት በርካታ ውድመቶችን አስከትለዋል። ነገር ግን የህወሓት አመራሮች አሁንም የራሳቸውን ስልጣን ለማስጠበቅ ሲሉ በትግራይ ክልል ዳግመኛ ግጭት ለማስነሳት ወታደራዊ እንቅስቃሴዎችን ያደርጋሉ። ከነዚህ ደግሞ ባስና ከፍ ያለው በተለይ ደግሞ ከሻዕቢያ መንግስት ጋር የሚያደርገው ህገወጥ እንቅስቃሴ ነው። አንድ ሀገር ከውጭ ሀገር ጋር ያላትን ግንኙነት የሚወሰነው በፌዴራል መንግስቱ ሆኖ ሳለ ነገር ግን ህወሓት በማናለብኝነትና በራሱ ፍላጎት ከሻዕቢያ መንግስት ጋር ወታደራዊ እንቅስቃሴ፣ የንግድ እንቅስቃሴ እንደዚሁም የፖለቲካዊ እንቅስቃሴ ማድረግ ከጀመረ ሰንበትበት ብሏል። ይህም ደግሞ በተለይ ደግሞ የሻዕቢያ መንግስት የኢትዮጵያ ሰላምና አለመረጋጋትን በሚፈልግባቸው ጊዜያቶች ህወሓት የሻዕቢያ ተላላኪ በመሆን የኢትዮጵያን ሰላምና ደህንነት ለማሳጣት እንቅስቃሴ እያደረገ ይገኛል። ኢትዮጵያን ወደ ዳግመኛ ግጭት ማስገባት፣ ትግራይን የጦር አውድማ ማድረግ፣ የትግራይ ወጣትን ወደ ዳግመኛ ጦርነት መማገድና የትግራይ እናት ካለፈው ሀዘኗ ሳታገግም ሌላ ለትግራይ እናት አዳዲስ ሀዘኖችን ለማምጣት ህወሓት የተለያዩ እንቅስቃሴዎችን ያደርጋል። እነዚህ ሁላ እንቅስቃሴዎች የሚደረጉት እንግዲህ በተለይ ደግሞ በአንድም በሁለትም በሶስትም በሚሆኑ የህወሓት አመራሮች የራስን ጥቅም ፍላጎት እንጂ ለትግራይ ህዝብ አስበው ወይንም ደግሞ ለትግራይ ወጣት ተቆርቁረውለት አይደለም። ሁሌም እንደሚሉት ቅድሚያ ትግራይ ይላሉ። ነገር ግን ቅድሚያ ትግራይ መሰጠት ካለበት ትግራይ ሰላምና ደህንነቷን ማስጠበቅ፣ ትግራይ ልማት ማምጣት፣ በትግራይ የተለያዩ የልማት እንቅስቃሴዎችን መስራት ይሻላል። አዳዲስ ወታደሮችን በማስመረቅ ትግራይን ወደ ዳግመኛ ጦርነት ለማስገባት አመራሮቹ እየተንቀሳቀሱ እንመለከታለን። ህወሓት ላይ አሁንም ቢሆን እንግዲህ በውስጡ ያሉ አለመግባባቶችን መፍታት ሳይችል ሌሎች እንቅስቃሴዎችን ሲያደርግ እንመለከታለን። በተለይ ደግሞ የህወሓት አመራሮች እርስ በርስ አለመግባባት እንደዚሁም የህወሓት አርሚዎች ደግሞ ከአመራሮቹ ጋር ውዝግብ ውስጥ መግባትን ስንመለከት ቆይተናል። በቅርብ ጊዜ እንኳን በትግራይ ክልል መቀለ ከተማና የተለያዩ አካባቢዎች መንገድ ተዘግተው ነበረ። እነዚህን መንገድ የዘጓቸው እንግዲህ ራሱ ህወሓት በተለያዩ ጊዜ ያሰለጠናቸው አርሚዎች ወይንም ደግሞ በትግራይ ጦርነት ትጥቅ መፍታት ሲኖርባቸው ትጥቃቸውን ያልፈቱ የተለያዩ አርሚዎች ናቸው። እነዚህ አርሚዎች ለምንድን ነው ወደዚህ እንቅስቃሴ የገቡት ስንል የትግራይ ክልል ጊዜያዊ አስተዳደር የደሞዝ ክፍያ ስላስቀረባቸው ነው። እንደሚታወቀው የፌዴራል መንግስቱ በተለያዩ ጊዜያቶች የሚበጅተውን በጀት የህወሓት አመራሮች ለራሳቸው ኪስ ማደርጃና የራሳቸውን ፍላጎት ለማሟላት ብቻ እንጂ በተለያዩ ጊዜያቶች ለኛ ብሎ መስዋዕትነት እየከፈለልን ነው ለሚሉት የህወሓት አርሚ ምንም አይነት ክፍያ ሳይከፍሉት ዛሬም እንዲዋጋና ዛሬም እንዲሞት ያደርጉታል።
እየተራብን ነው፣ መንግስት ችግራችንን አይቶ መፍትሄ ይስጠን በማለት በተለያዩ ጊዜያቶች እንግዲህ የህወሓት አርሚዎች በመቀለ ከተማ የተለያዩ አካባቢዎች ላይ ወታደራዊ እንቅስቃሴ ሲያደርጉ ነበረ። እንደዚሁም የጊዜ አስተዳደሩ ፕሬዝዳንትን ጽህፈት ቤት ጥሰው እስከ መግባት ደረጃ ደርሰው ነበረ። ይሄም የሆነው እንግዲህ የህወሓት አመራሮች በውስጣቸው አለመግባባቶች አሉ። እኛ ውጊያ እንፈልጋለን፣ እኛ ውጊያ እንፈልግም የሚሉ ለሁለት የተከፈሉ የህወሓት አመራሮች አሉ። ውጊያ የሚፈልጉት ከፍተኛ አመራሮች እንግዲህ እነዚህ ወታደሮች ለተለያዩ እንቅስቃሴዎች እያደረጓቸው ይገኛሉ። ትግራይ ሰላምና ደህንነቷን ለማስጠበቅ የማይንቀሳቀሱት እነዚህ አካላቶች እነዚህን ኃይሎች የሚያሰለጥኑት በውስጣቸው ያለው ሰላምና መረጋጋት ሳይፈጸም እንደዚሁም ደግሞ የራሳቸውን ችግር ሳይፈቱ ወታደሩን ወይንም ደግሞ የትግራይን ወጣት ወደ ዳግመኛ ግጭት በማስገባት አዲስ ጦርነትን ለመቀስቀስ አዲስ እንቅስቃሴ ነው። ህወሓት ምን መስራት እንዳለበት ግራ ገብቶታል። ለምንድን ነው የህወሓት አመራሮች እርስ በርስ መግባባት ያልቻሉት? እንደዚሁም ህወሓት በተለያዩ ጊዜያቶች ለምንድን ነው እንደዚህ አይነት እንቅስቃሴዎች የሚያደርገው ብለን ስንመለከት በተለይ ደግሞ ሁሉም የስልጣን ጥማት ያለባቸው እድሜያቸው የገፋና በስልጣን ሳይሆን በጡረታ ዘመን መቀመጥ የነበረባቸው አመራሮች ናቸው። እነዚህ አመራሮች ከኔ ይልቅ እንትና ይመረጥ፣ ከኔ ይልቅ እንትና ይመረጥ ሳይሆን እኔ ለስልጣኑ ተገቢ ነኝ፣ እኔ ቦታ መሰጠት አለብኝ የሚል የስልጣን ጥማታቸው አሁንም ትግራይን ወደ ዳግመኛ ጦርነት ለማስገባት እንቅስቃሴ ውስጥ ናቸው። በተለይ በተለያዩ ጊዜያቶች ህወሓት የራሱን መስራት ያለበትን ስራ ሳይሰራ የፌዴራል መንግስቱ ላይ ክስ ሲያቀርብ ነበረ። ህወሓት ህጋዊነቱን ካጣ በኋላ ያደረጋቸው በርካታ እንቅስቃሴዎች ተገቢ አይደሉም። ህጋዊነቱን በነበረበት ጊዜ ህጋዊነት እንዳለው ሳይሆን ህገ ወጥ አይነት ስራዎችን ሲሰራ እንመለከተዋለን። ዛሬ ላይስ ህወሓት ምን አይነት ህገወጥ ስራዎችን እየሰራ ነው? ባለፉት ጊዜያቶች ውስጥ የሰራቸው ህገወጥ ስራዎችስ ምንድናቸው ብለን እንመልከት። መጀመሪያው የፕሪቶሪያ የሰላም ስምምነት መጣስ ነው። ከዚህ በፊት እንዳነሳውላችሁ እንግዲህ የፕሪቶሪያ የሰላም ስምምነት ሙሉ ለሙሉ በሚባል ደረጃ ህወሓት ሲጥሰው እየተመለከተ እንገኛለን። ነገር ግን የፕሪቶሪያ የሰላም ስምምነት ሁሌም ክስ የሚያቀርበው ህወሓት ነው። የፌዴራል መንግስቱ የፕሪቶሪያን የሰላም ስምምነት አላከበረም ይላል። የፌዴራል መንግስቱ እያከበረ ባለበት ሁኔታ ህወሓት ግን የፌዴራል መንግስቱን ወንጀል ይዞ ራሱ በተለያዩ መንገድ የፕሪቶሪያን የሰላም ስምምነት እየጣሰ እንመለከታለን። በተለያዩ ጊዜያቶች አዳዲስ ታጣቂዎችን በሀገር ውስጥም ከሀገር ውጭም በተለያዩ ተባባሪ አካላቶቹ ታጣቂን ያሰለጥናል። ይህም ደግሞ በፕሪቶሪያ ስምምነት ላይ ያልተቀመጠና የሌለ ነው። የፕሪቶሪያ ሰላም ስምምነት ላይ የነበረውን ታጣቂ ኃይል በዲዲአር ወደ ሰላማዊ ህይወቱ መመለስ እንጂ አዳዲስ ታጣቂ ኃይል ማሰልጠን ወይም ደግሞ ማስታጠቅ የሚለው የለም። ነገር ግን ህወሓት ይህን አይነት እንቅስቃሴ እያደረገ ይገኛል። ሌላው ከውጭ ኃይሎች ጋር ህገወጥ የሆነ ግንኙነት ማድረግ አይፈቀድም። ከዚህም ጋር ተያይዞ እንግዲህ ከሰሞኑም ባለፉት ጊዜያቶችም ከሻዕቢያ መንግስት ጋር የተለያዩ እንቅስቃሴዎችን ሲያደርግ ነበረ። ጽምዶ በሚባል እንቅስቃሴ የትግራይ ህዝብ ሳይፈልግ ወደ ኤርትራ ይወስዳል፣ የኤርትራ ህዝብ ሳይፈልግ ወደ ትግራይ ክልል ይመጣል። እነዚህም እንቅስቃሴዎች የሁለቱ አካላቶች የራስ ፍላጎት ለማሳካት እንጂ ለትግራይ ህዝብ ታስቦለት ሳይሆን ህወሓት የራሱን ሀሳብና ፍላጎት ለማሟላት የትግራይን ህዝብ አሁንም እንደ መጠቀሚያነት እየተጠቀመው ይገኛል። ሌላው ደግሞ የጦር መሳሪያ እንቅስቃሴ ነው። ህወሓት በተለይ ደግሞ በዲዲአር መመለስ የነበረበትን የጦር መሳሪያ አልመለሰም። በተለያዩ ጊዜያቶች የፌዴራል መንግስቱ ለትግራይ ክልል በሚልከው በጀት የህወሓት አመራሮች የጦር መሳሪያ እየገዙበት ነው። እነዚህ እንቅስቃሴዎች በፕሪቶሪያ የሰላም ስምምነት ላይ አልተቀመጡም። ህወሓት አሁንም እየጣሳቸው ይገኛል። ለዲዲአር ትግበራ የሚሰጡ ገንዘብን የህወሓት አመራሮች ለራሳቸው ፍላጎት እየዋሉት ነው። ለዚህም ነው ደሞዛችን ለምን አይከፈለንም በማለት የህወሓት አርሚዎች የጊዜ አስተዳደሩ ጽህፈት ቤትን እስከ መጣስ የደረሱት። እነዚህ እንቅስቃሴዎች ደግሞ በተለያዩ ጊዜያቶች የሚበጀተውን በጀት የህወሓት አመራሮች የራሳቸውን ኪስ እያደረጁበት ነው። የራሳቸውን የጥቅም ፍላጎት እያሟሉበት ይገኛል። ለተፈናቃዮች ቅድሚያ መሰጠት ሲኖርበት ህወሓት ለተፈናቃዮች ቅድሚያ አይሰጥም። ከሱ ይልቅ ለወታደራዊ ስልጠና፣ ለወታደራዊ እንቅስቃሴ፣ ለጦር መሳሪያ ግዢና ክልሉን ወደ ጦርነት ለማስገባት የተለያዩ እንቅስቃሴዎችን ቅድሚያ ሲሰጥ እንመለከታለን። ነገር ግን በተለያዩ መጠለያ ካምፕ ውስጥ የሚገኙ የትግራይ ተፈናቃዮች አሁን በመጠለያ ካምፕ ውስጥ ናቸው። ነገር ግን ለተፈናቃዮች በተለያዩ ጊዜያቶች የፌዴራል መንግስቱ ሲሰጥ የነበረው ገንዘብና የተለያዩ ቁሳቁሶችንም የህወሓት አመራሮች ወደ ኤርትራና የተለያዩ አካባቢዎች በመውሰድ ሸጠውታል፣ ለራሳቸውም ጥቅም አውለውታል። እነዚህ ሁላ ነገሮች በፕሪቶሪያ የሰላም ስምምነት ላይ ያልተቀመጡ ነገር ግን የፌዴራል መንግስቱን እየወቀሰ የሚገኘው ህወሓት ራሱ የሚጥሳቸው የፕሪቶሪያ የሰላም ስምምነት በጥቂቶቹ ናቸው። ሌላው ህገወጥ እንቅስቃሴ የሚያደርገው ህወሓት ነው። በተለያዩ ጊዜያቶች በክልሉም ከክልሉም ውጪ የተለያዩ ወታደራዊ እንቅስቃሴዎችን ያደርጋል። ህገወጥ ስራዎችን ይሰራል። የህገወጥ የገንዘብ ዝውውሮችን ይሰራል። ህገወጥ የማዕድን ማውጣት ስራ ይሰራል። ህገወጥ የሸቀጥ ንግዶችን ወደ ኤርትራ በመውሰድ ይሸጣል። የፌዴራል መንግስቱ በተለያዩ ድጎማዎች የሚያመጣቸው ወደ ክልሉ የሚገቡ እንደ ነዳጅና የተለያዩ ሸቀጣሸቀጦችን በህገወጥ መንገድ ወደ ኤርትራ እየሄዱ ሲሸጡ ተመልክተናል። በዚህም እንቅስቃሴው እንግዲህ ህወሓት የትግራይ ክልልን እየጎዳ የትግራይን ህዝብ እያሰቃየ ዛሬም የራሱን ፍላጎትና የራሱን ኪስ ለማደራጀት ደፋ ቀና እያለ ይገኛል።
ዛሬ ላይ የትግራይ ወጣት ሰርቶ መልማትንና ሰርቶ ማደግን ነው የሚፈልገው። ዛሬ ላይ የትግራይ እናት ባለፈው ጦርነት ያለቀሰችውን በቅቷታል። አዲስ ጦርነት አትፈልግም። ልጇ በሰላም ወጥቶ በሰላም እንዲገባ ነው የምትፈልገው። ዛሬ ላይ የትግራይ እንቅስቃሴ ሰላማዊ መሆን ሳለበት፣ ነገር ግን ህወሓት ይህን ሲሰራ እየተመለከት ነው አንገኝም። በትግራይ ክልል ባለፈው ጦርነት የወደሙ በርካታ መሰረተ ልማቶች አልተሰሩም። ይሄም የሆነው እንግዲህ ህወሓት በተለያዩ ጊዜያቶች የሚያገኘውን ገንዘብ ወታደራዊ ጥቅም እየዋለው። እነዚህ አይነት እንቅስቃሴዎች ደግሞ በትግራይ ክልል ወይንም ደግሞ በኢትዮጵያ ውስጥ አዲስ ጦርነት ለማንሳት ህወሓት እየተንቀሳቀሰ ነው። ምክንያቱም ትናንትና የሚያሰለጥናቸው አርሚ 15ቶች በተለያዩ ጊዜያቶችም አሰልጥኖ ሲያስመርቃቸው የነበረው አርሚዎች ለጦርነት እንጂ ለሌላ ምንም ዓላማ አይሆንም። ምክንያቱም የትግራይ ክልልን ወይም ደግሞ የኢትዮጵያን ድንበር ለመጠበቅ የፌዴራል ፖሊስ ወይንም ደግሞ የመከላከያ ሰራዊት በቂ ሆኖ ሳለ ነገር ግን ህወሓት አሁንም ትጥቅ አልፈታም። አሁንም ትጥቅን እያደራጀ ይገኛል። ይሄም ማለት እንግዲህ ትግራይን ወደ ዳግመኛ ጦርነት ሊያስገባ እንቅስቃሴ ነው። ይሄም በቃ ማለት ያለበት የትግራይ ወጣት ነው። በዚህ ጦርነት የሚጎዳው በዚህ ጦርነት ከፍተኛ ውድመት የሚደርስበት የትግራይ ወጣት ነው። በእነዚህ አይነት ችግሮች የምታለቅሰው የትግራይ እናት ነችና የህወሓት እንቅስቃሴን የትግራይ ህዝብ በቃ ሌለው ይገባል። በተለይ ደግሞ እንደዚህ አይነት ያልተገቡ ወታደራዊ እንቅስቃሴዎች ሲኖሩ ለምን የሚለውን ጥያቄ የትግራይ ህዝብ ማንሳት አለበት። ምክንያቱም ዛሬ እነዚህ ጥያቄዎችን ካላነሳ ህወሓት ዳግመኛ ጦርነት ካስነሳ ተጎጂው የትግራይ ህዝብ ነውና የትግራይ ህዝብ ሰላምና ደህንነትን ለማስጠበቅ ህወሓት መስራቱን ትቷል። የጊዜያት አስተዳደሩም ከህወሓት ጋር አብሮ ትግራይን ወደ ዳግመኛ ግጭት ሊያስገባ አስቧል። ነገር ግን ሁሌም እንደምንለው ትግራይ ሰላሟ ያስፈልጋታል። የትግራይ ወጣት በእድሜው መስራት አለበት፣ በእድሜው መለወጥ አለበት። እድሜውን በጦርነትና በጦር ሜዳ መፍጀት የለበት። የትግራይ እናቶቻችንና የትግራይ እህቶቻችን ባለፈው ጦርነት በርካታ አሰቃቂ ጉዳት ደርሶባቸዋል። ይህ ጉዳታቸውን ሳያገግሙ እነዚህ እናትና እህቶቻችን ላይ አዲስ ጉዳት መምጣት የለበትምና ትግራይ ሰላሟን ያስፈልጋታል። ህወሓት ግን ለትግራይ ሰላም እየሰራ እንዳልሆነ እየተመለከትን እንገኛለን። ውድ ተመልካቾቻችን ለዛሬ የነበረኝ የሐሳብ ዴይሊ ፕሮግራም ይህን ይመስል ነበረ። እናንተም ከፕሮግራሜ ጋር አብራችሁኝ ስለቆያችሁ ከልብ እያመሰገኑ የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁን እንድትቆዩ እየጋበዙ በቀጣይ ግን በሌላ ፕሮግራም እስከምንገናኝ ቸር ቆዩ።